ጤና ይስጥልኝ ሀገሬ ሰዎች እንደምን አላችሁ? ደህና ናችሁ? የእግዚአብሔር ምሕረት በረከቱ ጸጋው ቸርነቱ እንዳይለያችሁ ለእናንተም ለቤተሰቦቻችሁ ከፍ ያለ ምኞቴና ጸሎቴን። ሆሊዴውን እንዴት አሳለፋችሁ? አንዳንድ የቲክታክ ጓደኞቼ እህቶቼ የአበሻ ልብሳችሁን ቀሚሳችሁን ለባብሳችሁ ሽር ጉድ እያላችሁ በአንዳንድ በሙዚቃም በመዝሙርም ሳያችሁ በጣም ደስ ብሎኝ ሃርት ምልክት ልክ ያለሁኝና መልካሙን እንዳሳለፋችሁት አልጠራጠርም። ዘመኑን አዲሱን ዘመኑን ሁሉ ለዛች ሀገር ለዛ ህዝብም ደግሞ ከፍ ያለ ምኞቴ ነው። መልካሙን ጊዜ የተሻለውን ጊዜ እንዲመጣለት እዚህ ላይ የምታዩት ዛሬ ለሁለት ነገር ነው የምናገረውና አጠር አድርጌ የመጀመሪያውን አጠር አድርጌ እናገራለሁ። ቢክሲዮ ከዚህ በፊት ተናግሬያለሁ። በቅርብ ጊዜ ውስጥ በጣም አክብሮት ያሉኝ እነዚህ ወጣት ልጆች ኢትዮ ፎረም የሚባሉት በጣም ከእስር ቤትም ከነበሩበት ጊዜ ስለነሱ ጥንት ተናግሬያለሁ። ከተፈቱም በኋላ እንደዚሁ በጣም ደስ ብሎኝ ከጠፉም ተውት ስደት ላይ መሆኑ ባሉበት ጊዜ ስራቸውን ሲጀምሩ ብዙዎቻችሁ ሰብስክራይብ እንድታደርጓቸው እንደነዚህ አይነት በእውነቱ አርበኞች ታይም አጌድ ኢሜል ታክስ አገኛለሁ ኢሜል አገኛለሁና የቅርታ ስራም ላይ ስለሆንኩ ኮሻውን ዘጋው። ስለዚህ አንዳንድ ጊዜ እንደዛ ድምፅ ከሰማ ከዚህ ነው ለማለት ነው። እና በቅርብ ጊዜ ውስጥ ያወጡትን እኔ ኳንጃብ ካደረግኩ ወዲያ አንዳንድ የማውቃቸው ልከውልኝ ምን ያህል ይሄ ጠቅላይ ሚኒስትርና ያ ሁለቱም ኮሎኔሎች ናቸው ያ ፕሬዚዳንቱ ኮሎኔል መንግስቱ ኃይለማርያም ጁንታው ኮሙኒስቱ ህዝቡን ቡቸር ነው ብለው ብዙ ያደረገ እንትን ያለ ምን ያህል ሲሚላሪቲ እንዳላቸው አያችሁ። ብታምኑ በእውነቱ ይህንን ነገር እዚህ ላይ ታይትሉን እዩት። 2021 ነው እኔ በቪዲዮ ቻኔል ላይ የተናገርኩት 2021 ኢማጂን። ዛሬ በብዙ ያው ፉል ፕሮፌሽናል ናቸው አዋቅረው ከኔ የበለጠ አሻሽለው። ስለዚህ እነዚህ ሁለት ሰዎች ምን ያህል እንደሚመሳሰሉ ምን ያህል እንደሚሉ ተናግረዋልና እዛ ነው። ለዚህ ነው ታይትሏን ያቺ የዛሬ 2021 የተናገርኳትን ዛሬ በ2025 እነሱ ደግሞ ስለተናገሯት ሄዳችሁ ምን እንዳልኩኝ ከምን ኤግዛምፕል ላይ እንዳደረግኩኝ እንትን ያልኩትን ወደ 42 43 ቪዲዮዎች ይኖራሉ። እዛው አስፈልጋችሁ እዩትና ሰብስክራይብ አድርጉ። ለቪዲዮም ያው ትንሽ ያበረታታል። ሰብስክራይብ አድርጉ። ብዙ ፎሎዎች የሉኝም፣ ብዙ ሰብስክራይቦች የሉኝም ዩቲዩብ ቻናል ላይ እና እባካችሁ አድርጉ ላለሁኝ። ዋናው ዛሬ ደግሞ የመጣሁት እንደምታውቁት አንድ ራይት የቀኝ በጣም አክራር ያለ እንደውም ብዙም ወደ በእኔ ኦፒኒየንነት ወደ ዘረኝነት የሚወስደው ብዙን ነገር አጣምሮ ለኔጋቲቭ ጥሩን ነገር ወደ ኔጋቲቭ እየወሰደ ነገር ግን ደግሞ መሞትና መገደል የለበትም። እኔ የማወራው ቻርሊ ክርክ የሚባለው ሰውዬ ነው። ይሄ ወጣት የ31 ዓመት ልጅ ዩታ ላይ በአንዱ ስብሰባ ላይ እንዳሉ አንዱ ገሎታል። ነፍሱን ይማረውና እንዲገደል እኔ አልወድም። ሰው ልጅ ሁልጊዜ ስለ ሰላም አድቮኬት ነው ማድረገው። ሰላምን አንድን ዳያሎግን በሰላምን ነው መነጋገር ያለብን፣ በሰላም ነው መጨረስ ያለበት ብዬ በዚህ ነው ማምነው። ጦርነትን አላምነው። እንግዳው አንዱንም ሲገለው ትንሽ ጦርነት ነውና ይሄንንም አልፈቅድም አላምነው። ስለዚህ ልክ በሞተ ቀን አንድ እህት የማውቃት እህት ነበረችና ዛሬ ስለሱ ሰውዬ ፒክቸሩን አድርጋ ስታወራ ሰማው። አንድም ወንድም አለ፣ አንድም እህትም አለች። በእውነቱ ፋክትን አንዳንድ ጊዜ በጣም የሚያሳዝነኝ እኛ አበሾች ጥቁሮች ነን ላለማለት እንደው ብዙ ይቃጣናል።
እንደው እንመኛለን፣ ያቃጣናል። ይሄ እንደው በጣም በእውነቱ አሳፋሪና ጸያፍ ነን። እኛ አፍሪካውያኖች ነን፣ እኛ ጥቁሮች ነን። ዲኤንኤያችን ቢመረመር ከጥቁር አፍሪካ አሜሪካኖች ጋር ወይም ከጥቁር ከዛ ከናይጄሪያ ከኡጋንዳ ከምናምን ካለው ጋር ዲኤንኤያችን የሚቀርብ ነው እንጂ ሩቅም አይደለም። nothing to do with a Caucasian ይባላሉ። ከነዚህ ኮካስ ከሚባሉ ከነጮች ጋር በብዙ በዲኤንኤ ያገናኘንማ። አፍተር ኦል ግን የእግዚአብሔር ፍጥሮች ነን። በዚህ ነው የምናምነው። እኛ የእግዚአብሔር ፍጥሮች ነን። ታውቃላችሁ early 60 ሁሉ ጊዜ አሜሪካ ዩናይትድ ስቴትስ ኦፍ አሜሪካ ሁሉ ጊዜ ኢሚግራንት ትልቅ ሀገር ነው፣ ኢንዱስትሪያል ሀገር ነው። ብዙ ሌበር ያስፈልጋል፣ ብዙ ሰራተኞች ይፈልጋሉ፣ ስቲል ይፈልጋሉ፣ ያስፈልጋቸዋል። ትልቅ ኢንዱስትሪያል ሀገር ነው። ስለዚህ ሁሉ ጊዜ ያመጡ ነበረ። እነ 50 እነ 40 ማንን ነው የሚያመጡት? ከሁሉ ጊዜ የሚመርጡት ከኢሮፕ ውስጥ ነው። እንግሊዝ፣ ከአየርላንድ፣ ከጣሊያን፣ ከፖርቱጋል፣ ከግሪክ እነዚህ በዛን ጊዜ ሰከንድ ወርልድ የነበሩበት ጊዜ ከዛም አልፎ አንዳንድ ጊዜ ኮሚኒስት ሀገር ነበርና ኮሚኒስቶች ከፖላንድ ከራሽያ ዩኒየን ሶቪየት የዛን ጊዜ ራሽያ የለም ዩኒየን ሶቪየት ከዛ ጠፍቶ ሲሄዱ ኢሚዲየትሊ አሳይማ ያገኙና ይመጣሉ። ከዛ ውስጥ ለሲምፖል ተብሎ አንድ ጥቁር ቢወስዱ ነው አዘ ሬፊጂ ወይም አዘ ኢኮኖሚ ኢሚግራንት ወይንም ደግሞ believe me as a scholarship ሌላውን ለመስጠት እነዚህ እንግዲህ ከ1960 ወደ 65 ዓመት በፊት መሆኑ ነው። 1960 በአውሮፓውያኖች አሁን 25 ነን ያለነው ነው። ስለዚህ ምን ተደረገ? በኮንግረስ ውስጥ ጥቁር አሜሪካኖች ነበሩ። ጥቁር አሜሪካኖች ይሄ የሚደረግ ለአፍሪካኖች የማይደረገው ምክንያት ምንድነው? ይሄ የሚደረገው ትክክል አይደለም፣ ዲሞክራሲ አይደለም ብለው አንቀጽ አውጥተው የሲቪል ራይትስ እንትንን የሚሉትን ነገር አውጥተው እዚህ የኛ የመምጣት ምክንያት ኢንዳይሬክትሊ እነዚህ ሰዎች ማርቲን ሉተር ኪንግ የነዚህ ሰዎች ሲቪል ሙቭመንት ነው። ሰው አንዳንድ ጊዜ ሪሊ ስሰማ ያቺት እኔ ህጉን ነበር ያወራሁትና እኔ በዛ አልመጣሁም። አፓረንትሊ ስለ አንድ ጊዜ ስታወራ ሰምቻለሁ። ሮበርት ምናምን በሚባሉ እነዚህ ፕሮስፐርቲ ኢቫንጀሊስት አሉ። ስለነሱ ብዙ አውቃለሁ። ስለዛ ሰውዬ ልጁ አባትየው በአንድ ወቅት በጣም ኢቫንጀሊስትም እንደ ቢሊ ግርሃም በጣም ያስፋፋ ሰው ነው አባትየው በተለይ። ከዛም በኋላ ልጁ ብዙዎቹ በምን እንዴት እንደተመለሱ ዲቴል ውስጥ እዛ አልገባም። እና ይሄ ቻርሊ የሚባለው ሰውዬ በጣም ከሚገርመው ነገር ወገኖች፣ ከሚገርመው ነገር እኔ የሴት ጥቁር ፓይለት አይሮፕላን ውስጥ ስትመጣ እኔ እፈራለሁ ይላል። እምነት የለኝም በአብራራዋ ላይ ይላል። ጥቁር በጣም ከተናገረው ነገር እኔ ጥቁር ዶክተር ሲያክመኝ እንግዲህ ድቤት እናድርግ ነው ሲያደርገኝ እፈራለሁ። ምን የሚሉት ነገር ፈርመንተት አክሽን የሚሉት አለ ህግ ነበር። አሁን እያወደቡት ነው። ምንድን ነው? የትም እነዚህ ሊት ዩኒቨርሲቲ ውስጥ ለመግባት የፈለገው ጥቁርም ብትሆን የፈለገው ማርክ ብታመጣ አይሰጡም፣ አያስገቡም። ስለዚህ በሲቪል ራይት ሙቭመንት እንደዚሁ አሁንም ጥቁር አሜሪካኖች እንግዲህ ብዙ ተዋጉና ምን አደረጉ? ለእንደዚህ 10% መመደብ አለብህ ማለት የወደቀውንም ደደቡንም አስገባ ካቴጎሪ ውስጥ አስገባ አይደለም። 10% የጥቁር አሜሪካኖች 10%ቶቹ እነሱ ናቸውና ከመቶ ሰው 10 ሰው ያለፈ ፈተናውን ያለፈ ያለ መግባት አለበት።
ዝሙሉ ጥቁር በመሆኑ አክሰንት ስላለው ከመጣል ይሄ ነው የዚህ የሲቪል ራይት ሙቭመንቱ ለምን እንደጠቀመ ዛሬ እዚህ እነዚህን ሰዎች እንዲማሩበት እነዚህ ሊጎች ውስጥ እንደ ሃርቫርድ እንደ ኮሎምቢያ እንደ ጌልስ እንደ ባርክሊ ዩኒቨርሲቲ ኦል ዲስ ወገኖቼ ከ1960 በፊት አይስገቡም ነበር ጥቁሮቹ። ይሄ ልጅ የ31 ነፍሱን ይማረውና የ31 ዓመት ልጅ ይሄ መኖሩን ይቃወማል። ይሄ መኖሩን ይቃወማል። በአሜሪካን ሕግ ውስጥ አንድ ሰው እንግዲህ የሁለት ዓመት ጀምሮ ጦርን ሕግ ይወጣ ነውና ሲያፈልጋቸው ያሻሽሉታል፣ ይቀንሱታል፣ ግን አይጥሉትም። እና የአንድ ሰው አንቀጽ 4 እና 2 ላይ ጠመንጃ መሳሪያ መያዝ ይሻላል። የዛን ጊዜ ገበሬዎች ነበሩ የዛሬ 2 ዓመት። ስለዚህ አንዱ ከብቷቸውን እንይዛቸውን ሰልፍ ዲፌንስ ለማድረግ ጠመንጃ በርም ይሄ ሰው ያለው በየትምህርት ቤት በየህፃኖችን ዴኬር ውስጥ ዴኬር ማለት የኪንደርጋርተን እንደማለት ዴኬር ውስጥ ህፃኖችን ይገላሉ። አንዱ ሉነተክ የሆነ ራሱን የሚያመው እንደ ሸሚዝ ነው ጠመንጃ የሚገዛውና ሄዶ ይጨርሳልና ይህን ነገር ኮንትሮል ይደረግበት። ይህን ነገር ለማንኛውም ሰው ተነስቶ መግዛት የለበትም። አይምሮ ይመርመር፣ ባክግራውንዱ ይታወቅ ምናምን ሲባል ይሄ ጥሩ አይደለም። እነዚህ ቢሞቱ ይቀላል። 50 ሰው ሞቶ የዚህ የሁለተኛውን ህግ አንቀጹን ጠመንጃ መያዝ አለብኝ አንድ ሰው ህግ መብቱ ነው ጠመንጃ መያዝ አለ መከበር አለበት የሚል ሰው ነው። እና ብዙም አለ። እነዚህ አንዷማ በዚህ ልጨርስ። አንዷ እህት ምን አለች? እነ ኤምኤስኤንቢሲ የሚሉት ደግሞ አለ። እነሱ ናቸው እነዚህ ለፍተኞቹ። የሌለውን ኮንስፒሬሲ አንድ ስናወራ ፋክቱን ይዘን ማውራት አለብን። እውነትን ይዘን አውቀን ማውራት አለብን። ለምሳሌ ያለችው ይህንን ክሬት ያደረገው ኦባማ ነው አለች። ይህን ኒውስ ሚዲያ አንድ ዲስኒ ወርልድ ነው ይህንን ነገር ኦን የሚያደርገው። ሁለተኛ ኤንቢሲ የሚሉት ካምፓኒዎች ነበሩ። ከዛ በፊት ግን 1980 ሲኤንኤን ና1980 በፍረንቾች አቆጣጠር 24 አወርስ ኒውስ ሜከር መጣና ጠቅላላ የዜና እንትኑን አትሞስፌሩን ቀይረውና አልጀዚራ ከምናምን አሁን የመጡ ናቸው። ከዛ ነገር ግን ሲኤንኤን ነው መጀመሪያ አንጋፋው ይህንን የጀመረው። ከዛም በኋላ ደግሞ ኒውስ ብሎ ኦፒኒየን የሚያደርጉ 1996 ኤምኤስኤንቢሲ የማን ብራንች ሆኖ የማን ነው? የኤንቢሲ ዲዝኒ እንትኑ የኤንቢሲ በዲዝኒ አሶሲየት ሆኖ የኤንቢሲ ኒውስ ሜከር እንደ ማንኛው ነው የዛ ብራንች ሆኖ ኤምኤስኤንቢሲ። እነዚህ ደግሞ ትንሽ ለፍት ቲንኮች ናቸውና ከዛም በኋላ ደግሞ ከዛ በፊት ደግሞ እሱ ከመምጣቱ በፊት ፎክስ የሚሉት እነዚህ በጣም ኤክስትሪም ራይት የሆኑትን ስለነዛ የሚያናፍስ ወደዚህ ነው። ብዙውን ጊዜ የኢትዮጵያኖች ይህንን ነው በቀላሉ ቻናሉ ይገኛል። ይህንን ነው የሚያዳምጡት። በጣም እንደው በጣም የሚገርምና የሚያሳዝን የኒውስ በእውነት የሌለበት ፋክት ያልሆነ ነገር ነው። ብዙውን ጊዜ እንደው ፒኖኮ የሚባለው ያገኘ ሚዲያ ነው። አሁን እቺ ልጅ ያለችው ምንድን ነው? ከእሷ ጋር 3 ነበሩ፣ አንድ ወንድም ነበር። እሷ ያለችው ነገር እንደዚህ ነው። ይህንን ኦባማ ነው የፈጠረው አለች። ኦባማ ፕሬዚዳንት የሆነው 2009 ነው። ያ ሚዲያ የተፈጠረው 2096 ነው። ኦባማ 2096 የቺካጎ ኢሊኖይ ነበረና ሰነትና ኮንስቲቱሽን ፕሮፌሰር ነበር ሰው። ከዛም በኋላ ነው ወደ የዩናይትድ ስቴትስ ሰነድ ውስጥ ተመረጠ። አይ ቢሊቭ 2 ዓመት ከስንት ሰርቭ ካደረገ በኋላ ወደ ፕሬዚዳንትነት ያገለገለው ለ8 ዓመት አገለገለ። ስለዚህ እውነት አይደለም። አንዳንድ ጊዜ የምናወራው ብናው ጥሩ ነው።
እንደው እንደመጣልን ስናወራ ለሚያውቁት ነገር ለሚያውቁት ሰዎች አንዳንዱ ትንሽም ጸያፍ ይሆናል። እኔ ብዙ ጊዜ እናገራለሁ። ይሄ ሰውዬ ሲናገር ክርስቶስ ሴቪያዬ ነኝ ይላል። እኔ ከልጅነቴ ነው በቃ ክርስቶስን ከተቀበልኩ ጀምሮ ነው ይላል። ክርስቶስ የሚለው መጽሐፍ ቅዱስ ላይ ፎሎ ነው፣ ተከተለኝ፣ ስራዬን ተከተል። የክርስቶስ ትልቁ የመጀመሪያው ትልቁ ብዙዎቹ እነዚህ ፕሮስፐሪቲ ኢቫንጀሊስቶቹ አያነቧትም፣ አያውቋትም። ማቴዎስ 25 ላይ ተርቤ አላበላኸኝም፣ ተጠምቼ አላጠጣኸኝም፣ ተርሼ አላበላኸኝም። አባ የሚሉት የተቀበሉት ነው፣ ያመኑት ነው። ከየት ነው መጥተህ መቼ ሲሉት ጎረቤቱን ከጎንህን ያለውን ያላበላ ያላጠጣ ያላጠየቅ ይላል የእግዚአብሔር ጊዜ። ክራይስት ምንድን ነው የሚለው? ፎሎ ሚ፣ ተከተለኝ፣ መንገዴን ተከተለ። እነዚህ ፈራጆች ናቸው። እነዚህ ጥቁርን ጣዮች ናቸው። እነዚህ የተበደለችን ሴት ልጅ የ10 ዓመት ልጅ ሬፕ ብትሆን ልጇ እርግጠኛ ነኝ እንደማያደርገው እርግጠኛ ነኝ እንድትይዝ እፈልጋለሁ። መሳጅነች ነጃ። እኔ ምን አገባኝ? መጀመሪያ መጽሐፍ ቅዱስ የዓይንን ሌላውን ከመጠቆም ይልቅ የዓይንን ጉድፍ አውጣ ነው የሚለው። አልቀበላቸው ይሆናል ላይፍ ስታይላቸው። ለእኔ አይጠቅመኝም የላይፍ ብዙ ነገር አይጠቅመኝም የላይፍ ስታይላቸው። ነገር ግን ደግሞ ሆአም አይ እኔ ማንኝና ጃጅ አድርጋቸዋለሁ። ይሄ ነው እንግዲህ ክርስቶስን የሚከተል ሰው፣ ክርስቶስ አማኝ የሆነ ሰው ይህን ነው ማድረግ ያለበት። ከዚህ በፊት ተናግሬያለሁ። ያችን ዝሙታምን ባመጡበት ጊዜ ምንድን ያለው? በሳንድ ላይ አሸዋ ላይ ጽፎ ከናንተ ጻድቅ የሆነ ይቀጥቅጣት ነው ያለው። ከናንተ ውስጥ አንዱ የመጀመሪያው ጠጠር ይወርወር ነው ያለው። ከዛም በኋላ ደግመሽ አታድርጊ ሂጂ ነው ያለው። ይሲ ተከተለኝ ነው የሚለው ክርስቶስ። ተከተሉኝ። ሰው የምትከተል ከሆነ ጃምፕ ማለት አይደለም። መዘመርም መዘፈርም ጥሩም ቢሆን ያ አይደለም። የክርስቶስን መንገድ ተከተል። ክርስቶስ የታመመን ነው፣ ለምጣምን ነው የፈወሰው፣ የታመመን ነው የረዳው። ለአንድ ነው የመጣው፣ ግራስሩት ለሆነው ለተበደለ ለተጨቆነ ነው የመጣው። ዳስ ዋይ ኤርሊ ክርስቲያን የነበሩት ኤርሊ እንትን የነበሩት ሁልጊዜ ኢምፕረስ የሚያደርጉኝ ከነዚህ 30 ደቂቃ ክርስቶስ ብለው 45 ደቂቃ ገንዘብ ይጠይቃሉ። የት ፓይለት 3-4 ፕሌን አላቸው፣ ፕራይቬት ፕሌን 30 ደቂቃ ክርስቶስ ይላሉ። ትልቁ መጽሐፍ ቅዱስ ያመጡና ገለባብጠው ምን ብሎ ስለ ገንዘብ ይሰብካሉ። ሌላ ነገር የለም። ብልጽግና እንዲህ ነው እንዲህ ነው። ዛሬም ሀገራችንን የሞሉት እነሱ ናቸው እንደነዚህ። ስለዚህ ወገኖቼ አንድ የምናውቀውን የምናየው እውነትን ይዘን፣ ሁለተኛ ነው ጀስት ለማናውቀው ነገር ላይ ብዙ ባንፈተፍት ጥሩ ነው። ሶስተኛ ማንነታችንን እንወቅ። እኛ ጥቁሮች ነን። እኛ ጥቁሮች ነን። ይህ ትልቅ ነገር ነው። ይህን ማወቅ በሉ እንግዲህ እግዚአብሔር ከእናንተ ጋር ይሁን። ሰዓቷ ደረሰች። ደህና ሁኑ። ባይ ባይ።